በስልክ ያወራኛል 24 ሰዓት። ኦቨር ፍቅር ገብቶት ነበር። የፈለግኩበት ቦታ ይዤ እሄዳለሁ። ወንበር ላይ ቆሜ ጨፍሬ በቦዲጋርድ ነበር የሚያስቆመኝ፣ ብር ከፍሉ ማለት ነው። ወንበር ላይ ቆሜ ጨፈርኩ እንደፈለግኩ እየሆንኩኝ ማለት ነው። ከዛ ያው ሁሉ አለፈ። ከዛም በኋላ ይሄ ከባሏ ያልኩሽ ሳስቶሸት ከሶሪያ ምናምን እስር ቤት ያስፈታቸው ይመጣል። እሱም ማንም ሰው ያውቁታል። በጣም ነው የሚፈሩት። ከመግደል ወደኋላ የማይል ባለጌ ነው። ባለጌ ገሎሽ እንኳን የት እንደሚያደርግሽ አይታወቅም። በጣም ከባድ ሰው ነው። እሱን ላከችብኝ። ቀጥ ብሎ መጣ። እላይኔ ልሸና ነበር አብዬ እመብርሃንን። እኔ ሰው ማልፈራ ልጅ ነኝ። ከሰው ጋር ተደባድቤ ያለው ያለፈ ታሪኮችን አልነገርኩሽም። እኔ አበሻ ሴት በራሴ ጉዳይ ብዬ ተጣልቼ ፍቅረኛ ነበር። በዛ ተጣልቼ የወጋው ሴት ነኝ። ብዙ ደረጃ ተዳርሻል። ብዙ ነገር አልፌያለሁ። ግን በእሷ ጉዳይ ላይ በጣም ነበር የፈራሁት። ከወንድ ጋር መጣለዋ ተፈነካክቼ ክለብ ላይ ተወጋግቼ የምወጣ ልጅ በእሷ ጉዳይ ላይ ፈራው። ቃላቶቿ ያስፈራ። ስታደርግም ስላየው ሌላ አበሻ ላይ አድርጋ ስላየው ፈራዋት። መጣ። ሲመጣ ማዛ ማንክ ብላ ወራችው። ቁጭ አድርጋ አናገረችው። እዚህ ጉዳይ ላይ ማዛ ይቅርታ ስላስገባች በጣም ይቅርታ እህቴ፣ ስምሽንም ስለጠራው በጣም ይቅርታ። አንቺ እንደማትፈራ አውቃለሁ። የተከበረች ሴት ናት። እሷን የመንካት ደግሞ ከእሷ ጋር መወዳደርም አትችልም። ሲጀመር ማዛ አትፈራት አውቃለሁ። የተከበረች ሴት ናት። በጣም የሚወዷት ሰው ናት። ትልቅ ሴት ናት። ክቡር ሴት ናት። ሰውየውን አናገረችው። አናገረኝ። ሲያይኝ ገና ልጅ ነኝ። አንቺ ገና ከእሷ ጋር በምን ተገናኝታችሁ ነው? አንቺ የት እሷ የት አለ። ሲያይኝ በቃ የእሷ እድሜ ታይም ላይ ያለው ሴት ጓደኛው መስየዋለሁ። አንቺ እና እሱ በምን ተገናኝታችሁ? አንቺ ገና ወጣትሽ ልጅሽ ምን ትሰሪያለሽ ከእሷ ስራ ላይ አይቶኝ ማለት ነው። ከዛም በኋላ አልቅሽን የነገርኩት ነኝ ሲለኝ አይ አልኩ። ማዛ ኃላፊነት ወስዳ ከኔ ጋር ወስዳህ እንሄድጎ በሰላም ትመልሳታል። አሁን ማሳይ ብሎ ቃል ገብቶላት ጓደኞቹም በደንብ ስለሚያውቋት እሷ ላይ ይዣት ሄድና አለ እሱ ይዛት እኔ ጋር ከመጣህ እሷን ይዛ እኔ ጋር ከመታወት አንተ ወደ ህይወት ይመልሳለሁ ብለው ነበር። እውነቱ ሳያውቅ በፊት ነው። እኔ ጋር ሲመጣ ሰው የሚያውቁ ሰው የተከበሩ ሰዎች ሲያወሩት ከእሷ ይልቅ እነሱ ይሰማ። ልጁ አስተዋይ ሰው ነው። የፈለገ ነገር ያደርግ እንጂ አስተዋይ ሰው ነው። ከዛም በኋላ ይዞኝ ሄደ። ነገረን የተባለ ያለችውንም መጥቶ ነገረና ይዞኝ ሄደ። ሄድኩኝ። መጣማ ስትጠጣ እዛው ያላት እላይ ይዞኝ ወጣ። ውጭ ያላት እሷ እላይ ያወጣ። ዞላ ልታንቀይ ስትል እጅሽን አላት። ቁጭ በይና ተነጋገሩ አለን። በአማርኛ ስናወራው ነው። በአማርኛ በአረብኛ አልኳት። ስለ ቪዲዮ ብታወሪ እገልሻለሁ አለች። አላወራም። ምንድነው ከኔ የምትፈልጊው አልኳት። ምንድነው የምትፈልጊው? ከአንቺ ብዙ ነገር የምፈልገው ነገር አለ። ተመለሽ። አልመለስም። ገበያን ሁሉ ወስደሽ ሄድሽ፣ እንደዚህ አድርገሽ ባሌንም ወሰድሽ። ማን ነው ባልሽ? የአንቺ ባሎች ስንት ናቸው? ይሄም ባሌ፣ ይሄም ባሌ፣ ይሄም ባሌ፣ ይሄም ከሩፌ። አቢባ መብራለ ከአንቺ ጋር የሆነ ሰው ከተቀመጠ ከሩፌ ነው ብላ ነው ትጣለሽ። ያ ሰው ከተቀመጠ ከሩፌ ነው ማለት ውሽማዬ ነው እንደማለት ነው። በቃ የኔ ያ ሰው እኔ የምግጠው ሰው ነው። በቃ እኔ የምቀባበለው ሰው እኔ አብሬው ሰው ልንገራቸው ተብሎ ለመሆኑ ከሩፍ ማለት ጋይስ በግ ነው። ከሩፌ ነው ማለት የኔ በግ ነው። በጌ ነው። አትንኪብኝ። እዛ የምንጠራው ቃል እዛ መጠጥ ቤት የሚመጣ ወንድ እሷ አብራ ከተቀመጠች የኔ ነው፣ የኔ በግ ነው ብላ ስትል አንቺ ብዙ ናቸው በምን ለያቸው አልኳት። ከዛም በአህመድ ጉዳይ አጥብቃለች። አህመድም ማናገር ትችላለሽ። ስልኩም የላትም በዛን ሰዓት እንኳን ልታናገር ስልኩም የላትም። ከዛም በኋላ እሱ አለ አንቺን መጠገባ እንዳደርሽ እሷ መጠገብሽ አደርስም። ችግር ነገር ብትሆን አለቅሽ ልትመታ ስትል ዋኬን ያላት ወደዛ አረጋት። ይዞን በክብር እንዳወሰደኝ ከእሷ ጋር ሳትነካኝ በክብር መለሰኝ። አምጥቻት ደበደብኳት ምናምን ብላ አወራች። ታውራ እባክሽ ተያታለኝ። እኔ እሱ ሳይሆን እኔ ህይወት የመትረፉ ነው። በቃ ደስ ያለኝ ገባሻ ብዬ ከዛም በኋላ ትንሽ ያልኩን ከአህመድ ጋር እየወጣሁ መዝናናት ጀመርኩ። አይቼ የማላውቀውን ነገር አየሁ። ከዛም በኋላ ነገሮቹ ሳይ በቃ እየፈራው መጣ። በህልሜ በቃ ምሞት ይመሰለኝ። ወደ ተመዘገብኩልሽ የልመና ማርታ ነው ማነው ሚራት አለች ቢሮ እዛ የምትሰራ። በቃ እኔ ልሞት ነው። ወደ ሀገር ያስገቡን። ፍርሃት እየተሰማኝ ነው። ቀንና ሌሊት እየጨቀጨኳቸው በኤምባሲ ቀንና ሌሊት እየጨቀጨኳቸው እመብርሃን 2 ወር የበለጠ ማለት ቁም ስቃሴ እየደወልኩ በቃ ካልሄድኩ ብዬ አብጄው ብዬ ነው እመብርሃን
ክብሪቷ በጣም አመሰግናለሁ የኔ ውድ እህት። ክበሪልኝ እህት አለሜ፣ እድሜና ጤና ይስጥሽ፣ ክፉ አይንካሽ። ዛሬ አሁን ጌም ተጫወትኩ አልተጫወትኩ ብዬ ስትረስ አሉንም ባይዘዌ በጣም ስትረስ ነበርኩ። ጌም ካልተጫወቱ ፍራግመንት ሉዝ አደርጋለሁ ብዬ እሱ በቃ አምሴፍ ነው። ቴንኪዩ በጣም አመሰግናለሁ። ክበሩልኝ እህት ወንድሞቼ። የምትተረጎም አይደለችም። በጣም ተናድጃለሁ። በጣም አዝኛለሁ። ስሜታዊ ላለመሆን እና ቪዲዮ ላለመስራት በጣም ተጠንቅቄያለሁ። ለምን ህጉን ስለማውቀው። ግን ህጉን ግን ለሁሉም ችግር ውስጥ የሚከት ነው እና ትክክል አይደለም። ቤሩት ማለት ነው ከዱባይ ትበልጣለች ህጓ። እጃቸው ላይ አትግቢ፣ እግዚአብሔር አያስገባሽ። ከገባሽ ግን የሚያውቅ ያውቋል። እስር ቤት ሄደው የጠየቁ ሰዎች ወይም ደግሞ እስር ቤት ገብተው የወጡ ሰዎች ወይም ደግሞ እስር ቤት ገብተው ወደ ኢትዮጵያ የሄዱ ሰዎች ያውቁታል። እና በዚህ ደረጃ የምትመዘን በዚህ ደረጃ የምትገመት አይደለችም። እና በማስተዋል እንድንረማመድ ነው። ሌላ ይሄ ባዕድ አምልኮ እንግዲህ ሰው ፈቅዶ ራሱ ከሄደ አንድ ነገር ነው። ግን በዚህ መንገድ ግን በሃይማኖት ተቋም ወይም ደግሞ እኛ በምንኖርበት ኢትዮጵያውያን ከሀገራችን ስንመጣ ሁላችንም በሃይማኖት የምንኖር ሰዎች ነን። ሁላችንም በዚህ ደረጃ የምናወራ ስለ ወሲብ ወይም ደግሞ ስለ መጥፎ ቆሻሻ ነገር የምናወራበት መድረክ አይደለም። ወስነው ከመጡ ምንም ጥርጥር የለውም በደቂቃ ነገሮች ሁሉ ይጠናቀቃሉ። እኔ በደንብ ህጉን ጠንቅቄ ስለማውቅ ነው። ናዝኛለሁ። ግን ምን ለማለት ፈልጌ ነው? ራሂል የታለች? በምን ይቅርታ፣ እንዴ ኮሜንታተሮች ራሂልን እያስፈራሯት ነው እያሉ ነው፣ አስገቢያት እያሉ ነው። የታለች? ሪቾ የት ነሽ? ማን ነው የሚያስፈራራት? ትግባና ትናገር። ሱሱ ቁጥሯን በውስጥ ላኪልኝ፣ ዋትሳፕ ላይ ቮይስ ላርግላት። እሺ አቡዬ። እና ምንድን ነው አቡዬ፣ አንቺ እንግዲህ የሚዲያ ሰው ነሽ እንደምታውቂው 23 ዓመት ሙሉ አንዲት ኢትዮጵያዊ ሴት ታስታውሺ እንደሆነ በቅርብ ማለት ነው አንድ ፓይለትን እዚህ ቤሩት ውስጥ አስተምራ በራሷ ልጅ ማለት ነው ባሳደገችው 22 ዓመት ሙሉ እዚህ ቤሩት ውስጥ ቁጭ ብላ ያሳደገችው ልጅ እዚህ በሰው ቤት እየሰራች ማለት ነው ወደ ኢትዮጵያ ይዟት ሄደው የራሷ ያሳደገችው ልጅ ፓይለት ሆኖ ወደ ኢትዮጵያ ወደ ሀገሯ እናቱን ይዞ የሄደበት ነው። ገብቶሻል? ቀላል ታሪክ ያለበት አይደለም። ቆራቢዎች ያሉበት፣ ሰጋጆች፣ እንደገና ቁራን የሚቀሩ በጣም ስነስርዓት ያላቸው ሴቶች ያሉበት አገር ነው ይሄ ቤሩት ማለት። እንደገና የሃይማኖት ነፃነት ይኑር ከጥግ እስከ ጥግ ከላይ እስከታች እንሂድ እንጂ በጣም ነፃነት ያለበት ስነስርዓት ያለበት ነው። ግን እጃቸው ላይ ከገባሽ እግዚአብሔር እውነት ነው ነግሽ አያርስብሽ። በቃ በጣም ከባድ ነገር ነው እና እኔ እንዲህ በዚህ ደረጃ እንዴት ትርጉም ተሰጥቶት እንደዚህ ደረጃ እንደዚህ መውረዳቸው በራጡ በጣም አዝናለሁ። አንዲት ሴት እንደዚህ ልደረግ ስል እንደዚህ ተደርጎ እንደዚህ ልደረግ ስል እንደዚህ እንዴት እንደዚህ አይነት ነገር ቤተሰብ የላቸውም ወይ እነዚህ ሰዎች? ከዳር እስከ አሁን እኔ የአብነት ልጅ ነኝ ብዬሻለሁ። እንግዲህ አንድ አካባቢ ልጆች ነን። እንግዲህ የአብነት ልጅ ማን የአንቺና የእኔ አባት እና የአንቺ አባት እኮ እኔን ተቆጣጥሮኛል ወይ አንቺን ተቆጣጥሮሻል፣ የኔ አባት ማለት ነው፣ ሳናውቀው ማለት ነው። በሚዲያ ሲያይን ምን አይነት እንደዚህ አይነት የሚናገር ልጅ ወለድክ ብሎ አንዱ ለአንዳችን እኮ የምንዋቀስ ነው። እንዴት በዚህ ደረጃ ወረድን? ለምንድን ነው 16,000 ሰው እያየን በዚህ ደረጃ እንዴት ሚዛናት? በጣም ነው ያዘንኩት። ግን መሬት ላይ ያለው እውነት ግን ሌላ ነው። እባካችሁ በወላዲተ አምላክ እንዲሁ ስለምትወዱት አላህ ብላችሁ በዚህ ደረጃ አትውረዱ። እንደገና ደግሞ የሆነ የሙት መንፈስ ወይም ደግሞ የሚሞት ሰውም እንዳለ ነው የሚገባኝ። እንደዚህ በዚህ ደረጃ ከተነኳከሱ ሌላ አይዳ አለ። ምን አለ መሰለሽ አቡዬ፣ ታውቂያለሽ፣ እኔ የአማኑኤል ልጅ ነኝ፣ የቅዱስ አማኑኤል ልጅ ነኝ። ሰይጣን ካደቆነ ያቀስሳል የሚባል ነገር አለ። ፍጻሜው አያምርም እና ፋይናል ላይ መጨረሻ ላይ ያየሁሽ ነገር ደስ የሚል ነገር ነው ያየሁሽ። ምንድነው ወደ እርቅ ሂዱ ሳትታረቁ አትሄዱም እኔም አልተኛም ብለሽ ነበር። እና አንድ አይነት ነገሮች ነው መፈጸም ያለባቸው። ግን የዘራችሁት ነገር ግን ታጭዱታላችሁ። በጣም የሚደብር ነገር ነው ያጨዳችሁ የዘራችሁት። ለምን በቢዝነሳችሁ ቢዝነስ ማኖች ፀጉር ቤት ያላችሁ ምግብ ቤት ያላችሁ የዘራችሁት ነገር የሚደብር ነገር ነው። ምን ማለት ነው? እናንተ ቤት ምን ብሎ ይምጣ አንድ ሰው?
ሌላው በዚህ አጋጣሚ አቡዬ ድሉን ከሰጠሽኝ የማዳም ቤት ልጆች ጠፍታችሁ የምትኖሩ አያችሁ፣ በውጭ መስራት ከባድ ነገሩ ይሄ ነው። አያጓጓም። አትጓጉ። ክብራችሁን ጠብቁ፣ ሂዱ። ስነስርዓታችሁን ጠብቃችሁ ሂዱ። አስታውሱ፣ ከኢትዮጵያ ስትመጡ ቁራን ቀርታችሁ። ይቅርታ አድርግ፣ አልገባኝም። ማለት ለምን እውነታው ለምን ሀቁን አወጡ ነው ማለት ሀቁን መውጣቱን እየተቃወምክ ነው? ስላልገባኝ ነው ሀሳብ። ከይቅርታ ከወንድሙ እውነቱ እኮ ሲወጣ ነው ያንን ቆሻሻ ነገር ስናወግዝ ሀቁ ሲወጣ ሲያፍሩ ነው እኮ እነዚህ ሰዎች የሚያቆሙት አይደል? መሸፈን የለበትም። እስከ ዛሬ ለአመታት ተሸፋፍኖ ኖሯል። ብዙ እህቶች አልቅሰው ተበድለው ብዙ ነገር ሆነው ከቤሩት ወጥተዋል። ለምን? ሁሉም ስለሚፈራና ስለሚሸፋፈን። ይህንን ዝምታ ሰብሮ የወጣ ሰው ያፈነዳው ሰው ሊመሰገን ሊደነቅ ይገባል። መወገዝ ያለባቸው እነዛ አድራጊዎቹ ናቸው። አድራጊዎቹ ደግሞ እዚህ ጋ የሉም። ቆንጽላ ወይም ኢትዮጵያን ኮሚኒቲ አቅም ካለው ይጥራና እነዛን አካላት ይገስጻቸው። ደውሎ በስልካቸው ገነት ትባላለች መተት የምታሰራው እህቶችን በብር ለወንዶች $100 $200 ለአረቦች የምትሸጠው ስሟ ገነት ይባላል። ቤሩት ውስጥ ያለ ሰው ደፍሮ ሊናገራት አይችልም፣ ይፈሯታል። ቦዲጋርዶች ስላሏት ስለምታስደበድባቸው። እኔ 9 የተለያዩ ሰዎች ቮይስ አድርገውልኛል። እርዳታ ላይ ተሳትፎ እዚህ ቤት ቁጥሬ በእርዳታ ያገኙ። እነዚህ ሰዎች ቤሩት ውስጥ ስላለን እዛ ጋር መተን መናገር አንችልም። ከቤሩት የወጣን ቀን ግን ሀቢባ እመኝኝ መተን አንቺ ቤት ላይቭ ላይ ለህዝቡ ያደረገችን እንናገራለን ብለዋል። ይህ ሁሉ ሰው አለ። ስለሚፈሯት ነው። እናንተ ኢትዮጵያን ኮሚኒቲ ደውላችሁ ጥሯትና ንገሯት ይህንን ነገር እንድታቆሙ። አቡዬ የገባሁት ለዛ ነው። በነገራችን ላይ ከህግ በላይ ማንኛውም ሰው አይሆንም መሰረቱ። በዚህ አጋጣሚ የምነግርሽ አሁን የዚህ ሀገር ዜጋ ሚስት ነኝ፣ የዛ ሀገር ሚስት ነኝ፣ የዚህ እንደዚህ የሚባሉ ይሄ እንትን ነው። ምንም የሚያስፈልግ ነገር አይደለም። ሁሉም ሰው ከህግ በታች ነው። እንኳን እዚህ ሀገር ይቅርና ሀገራችን እንኳን ከህግ በታች ነው። ማንኛውም ነገር ሌላ ነገር ምንም የሚያስፈልግ ነገር የለም። በማስተዋል መመላለስ ያለብን ምንድን ነው? እኛ ከሀገራችን እዚህ መጣ ልንሰራ ነው የመጣ ነው። ህይወት አጋጣሚ ነች፣ ልንጋባ እንችላለን። ይሄ ማለት ግን የራሱ መስፈርቶች አሉ። ስህተት ውስጥ እንዳንገባ ምንድን ነው የሚባለው ለአጢያን የሆነው ለጻዲቅ እንዳይፈጠር በማለት እንጂ እንደዚህ አይነት ነገሮች ውስጥ መገባት አይፖርት ማለት እርሱ ሪችን ደውይላትና ዋትሳፕ ላይ ቮይስ አድርጌላት አላየችውም። ደውይላትና ነይበት። እሺ ዜድ እናመሰግናለን። እውነታውን በማውጣታቸው እኛ እናመሰግናቸዋለን። ስለዚህ እስከዛሬ ማታውቁ ከሆነ ስለ እኛ መጨነቅ ያለብን ስለ ቤሩት ስም መጥፋት፣ ስለ ሀገሪቷ ስም መጥፋት ሳይሆን ስለ እህቶቻችን ህይወታቸው እየተበላሸ ስላለው እህቶቻችን መተት እየተደረገባቸው በወንድ ለወንድ እየተሸጡ እየተዛተባቸው እየተደበደቡ ላሉ እህቶቻችን ነው መጨነቅ ያለብን እንጂ ስለ ቤሩት ስም ቤሩት ሀገራችን አይደለችም፣ ኢትዮጵያ ናት ሀገራችን። ስለ ቤሩት ስም መጥፋት አይደለም መጨነቅ ያለብን። መጨነቅ ያለብን ስለ ኢትዮጵያዊ ሴት እህቶቻችን ቤሩት ላይ በሷ እየደረሰባቸው ስላሉ እህቶች ነው መጨነቅ ያለብን። ይህን እያደረገች ያለችው ገነት ናት። ጥሯትና ኤምባሲ ነግሯት እንዳንድ ኢትዮጵያ ትጣራና ሳይድ ይዤ አይደለም ግን መደረግ ያለበትና ማወቅ መቻል ያለበት ግን በዚህ ደረጃ ትልልቅ ሰዎች የሉም ወይ በውስጣችን ትልቅ ሰዎች የሉም ወይ ለማለት ያህል ነው። ትልቅ ሰዎች ግን አሉ። ግን ለምን አስፈላጊ እንደሆነ አልገባኝም። ለማንኛውም ግን እኔ ግን አሁን ተረዳው። ሚዲያ ላይ ከሚያወጡት ይልቅ ለምን በትልልቅ ሰዎች በውስጥ አልጨረሱትም ነው? በትክክል በትልልቅ ሰዎች ሞክረው ስላልቻሉ ተሸፋፍኖ ስላለፈ ሚዲያ ላይ ሲወጣ የኢትዮጵያ ሕዝብ ሲሰማው ፍርጥርጡ ይወጣል። ለዛ ነው ሰው ወዶ አይደለም ሚዲያን የሚመርጠው። አንዳንዴ ማለት ነው ውስጥ ለውስጥ የሄደ ነገር አስመሳዩ በጣም ብዙ ነው። ሚዲያ ላይ ሲወጣ ግን ሁሉ ነገር ፍርጥርጡ ይወጣል። ዓለም ላይ ያለ ህዝብ ነው የሚያየው። እቺ ልጅ አትመጣም ነበር ትናንትና ጉዳዩ ሱሱ ይዛው ሚዲያ ላይ ባትመጣ ሱሱና ሪች ይዘውት ባይመጡ ይቺ ልጅ አትመጣም ነበር። ይቺ ልጅ አሁን ከቤሩት ስለወጣች ነው እንደዚህ በነፃነት መጣ ከማስረጃ ጋር ከቮይስ ጋር ጉዳዩን እንዳለ የተናገረችው ሀና። ስለዚህ ሚዲያን አትጥሉት። ሚዲያ ላይ የወጣ ነገር ጥሩ ነው፣ ለሌላው ትምህርት ይሆናል። ማንም አይደግመውም። ሚዲያ ላይ ያልተዋረደ ሰው አይተውም ይህንን ስራውን።
ውስጥ ለውስጥ በሽማግሌማ ጭራሽ እንደውም ያንን ሰው ማበረታታት ነው። ያ ሰው ካልተወረደ እንደዚህ የሚያስመትት ሰው የሚያስደበድብ ሰው ሚዲያ ላይ ዓለም ፊት ፎቶ ተለጥፎ ማንነቱ ታውቆ ካልተዋረደ ይህንን ስራ አይተውም። በሽማግሌ ከሆነ 5 ፍሬ ሽማግሌዎች ነው የሰሙት፣ የልብ ልብ ይሰማዋል። ያ ሰው መማሪያ መቀጣጫ መሆን አለበት። ማንም ሰው እያመነ መተታም ሰው ጋር ሄዶ ምንም ነገር እየገዛ እየተጠቀመ ሁሉም ሰው ሊበከል አይገባም። እኛ ደግሞ እንደ አንድ ሚዲያ ተጠቃሚ ኃላፊነት አለብን። እንደዚህ አይነት ሰዎችን ማጋለጥ አለብን። ለዛ ነው ሚዲያ ላይ የመጡት። ወደዋል። ምንም ችግር የለውም። ያው ኮሚኒቲ ማለት ማህበረሰብ ማለት ነው። ማህበረሰብ ማለት ምን ማለት ነው? ያው እንግዲህ የማህበረሰብ ድምፅ ሴቶቹ መብት እንዲሆኑ ነገር ስላሉ ሴቶች አቤት ብዙ እህቶች መናገር ያቀታቸዋል። ከቻልክ ለእነሱ ድረስላቸው፣ ለእነሱ መፍትሄ ሆነ። እነዛ ሰዎች እሷ ስታናግሩና እሷ የነሱ ከእሷ ስልክ ላይ ያሉትን ነገራቶች አስፈትታችሁ አስጠፍታችሁ፣ አሁን አኪድ ይሄንን ነገር ካየች እሷ በጣም ጠንቃቃ ሴት ናት። ገባካ? ብዙ እህቶቻችንን ይዛለች፣ በምትይዘው ነገር ይዛለች። ለእነዛ እህቶች መፍትሄ ከሆናችሁ እነዛ ልጆች እራሳቸው በግላቸው ይወጣሉ። እዛ ጋር ለነፍሳቸው ይፈራሉ። እኔ በግሌ የደረሰብኝ አልኩኝ። እኔ አንተ ማዝ የምታውቃ ከሆነ እኔ ወደ ሀገሬ እስክገባ ማዛ ጋር ተጠልዬ ነው የኖርኩት። 2 ወር 3 ወር እሷ ቤት ተደብቄ ነው የኖርኩት። ከመጣሟ ቤቷ ነበር የምገባ፣ የትም አልሄድም ነበር። ቤቴ ወንድ መቶ ስለደበደበኝ ማለት ነው። ይህን የማረጋገጥ ሁሉ ያላት ሴት ናት። ገባካ? እሷ አስገድላት እንኳን ብትቀብረ የማይገኝ ሴት ናት። እኔ ሪከርድ አሰምቻለሁ። ጠንቅቄ ስለማውቃት ነው የተናገርኩት። ጠንቅቀሽ እኔ ማን እንደሆንክ ታውቂያለሽ፣ ስለ እኔ 100% ታውቂያለሽ ብላለች። ሰምተሻል? ቢባ ሪከርዱ አይደለም ቻለም ህዝብ ሰምቷል። ቅድም 19 ሺህ ህዝብ ነበር። 19 ሺህ ህዝብ ወይቷን ሰምቷል። ዛቻዋን፣ ማስፈራሪያዋን ሁሉም ሰምቷል። እኔ አገሬ ላይ የላከች ጀግና ናት። አገሬ ላይ የምሰራበት ሁለም ከዚህ በኋላ የሚሸፋፈን ነገር የለም። ሚዲያ አለላችሁ። እንደዚህ አይነት ባለጌዎችን፣ መተታሞች፣ ሌቦች ሴቶች እህቶቻችንን በዶላር $100 $200 ለአረብ የሚሸጡ እንደዚህ አይነት ባለጌዎችን አዋርዱ። ሚዲያ ላይ ደግሞ እንዳያደርጉት። ለእነዛ እህቶች ድረስላቸው፣ መፍትሄ ይሁንላቸው። ሳይፈልጉ ቤቷ ተቀምጦ $100 ተቀብላ ሳልፋ እየሰጠች ሳይፈልጉ ከወንድ ጋር ለምታስቀምጠው መጣሟ ሂድና ለእነዛ እህቶች ድረስላቸው፣ መፍትሄ ይሁንላቸው። እኛስ ወተናል፣ ፈጣሪ ይመስገን። ገባ? ከአምልጠናል። እዛ ላሉት ታምቆ ያሉ አሉ። ስለዚህ በሽማግሌ ምናምን የሚባል ነገር የለም ከዚህ በኋላ። ምንም ነገር ስትበደሉ ስትደረጉ ውዶቼ አውጡት፣ ሚዲያ ላይ አፍረጥርጡት። እሺ ሚዲያ ላይ ነው መፍትሄ የምታገኙት። በሽማግሌማ ምንም መፍትሄ አልተገኘም። 5 ፍሬ ሽማግሌ ነው የሚያውቀው፣ ማንም አያውቅም እያሉ አልተዋረዱማ። ዓለም አልሰማባቸውም ጉዳቸውን። እስከዛሬ በሽማግሌ አባብለው ስላልሆነ ነው ሚዲያ ላይ የወጡት። ሚዲያ ላይ የወጣ የተዋረደ ሰው እንዴት ስራውን እንደሚሰራ ማን አምኖ ከዛ ሰው ጋር ዲል እንደሚያደርግ አብረን እናያለን። ይህንን ስራ ታቆማለች፣ ታቆም። ቆንስላው ጠርቶ ያናግራት። መልካም አቡዬ። ለማንኛውም እኔ ማንም አላከኝም። በራሴ ተነሳሽነት በራሴ ኮንፊደንስ ያለኝ ሰው ነኝ። እኔ ከማንም ጋር ምንም ግንኙነት ኮሜንታተሮች ያሉትን መስማት የለብንም። እነሱ ዝም ብለው እንደምጣላቸው ኮሜንቶች ችግር የለውም። ብቻ አመዴ ገበያ ነው ያደግኩት። የቡናና የጊዮርጊስ ደጋፊ ውስጥ ቁጭ ብዬ ነው ያደግኩት እና ማን ምን እንደሚል አውቃለሁ። ችግር የለውም። ኤኒዌይ በማስተዋል እንረማመድ። ዋናው ነገር የሰው ነፍስ የሰው ህይወት ማትረፍ ነው። ከዛ ባሻገር ግን ቁጥር ብዙ ተደውሏል። ማቀው አውቀዋለሁ፣ ግን 2 ፕራይቬት ስክሪንሻት አድርጌ ልልክልሽ እችላለሁ። ፕራይቬት አናውን ነምበር ነው የሚለው፣ አናውን ነምበር 0 ነው የሚለው። እሱ ቁጥር ተደውሏል፣ አላነሳሁም እስካሁን። እንግዲህ ያስፈራራኝ አካል የለም። አለበል ለእኔ ውሸት ነው የሚሆነው። ግን ታምጥታው ነው እነሱ በቪዲዮ ክፈች እስኪኒሽ ይኸው እንደምታይኝ ሻሻ ስሬ ሁሉም ሲደውል አይቼዋለሁ። ግን ሱሱ ስትደውል ምንድን ነው ደግሞ ብዬ ነው ያነሳሁትኝ። አንቺንም ሚሴ ገነት እየሰታችባቸው ነው ሀቡ
ያስፈራራኝ አካል የለም። እስክሪንሹት እልክልሻለሁ። ሀቢባ ዛሬ በቃ ቀፎኝ እንጀራ መብላት ፈልጌ ሳልበላ ነው የዋልኩት። እግዚአብሔር ምስክሬ ነው። ይህን ሻሽ ከጭንቅላቴ ሳልፈተው ተሳቀቅን። ሀቢባ ተሳቀቅን። እኔ የተሳቀቅኩ በቃ እኔ በበኩል የተሳቀቅኩኝ ግን እኔ ደስ ያለ የዘች ልጅ ሀቅ እንኳን ወጣ። ተጨፍልቀን ነው የምንሰደበው። ሀቢባ ገና ለገና ራይል ስኒና ጀበና ይዛ እኔ ሱሱ ልቤን ጠንቅቃ ታውቀዋለች። ጠንቅቃ ማለት ነው ገባሽ? እኔም እሷን ጠንቅቄ አውቃታለሁ ልቧን። ምናልባት አሁን ሳለቅስ ልታስመስል እኔ ትናንት አይተሽኛል ሀቢባ። የማስመስለውም ነገር ምንም ነገር የለም። ይሄ ነገር እየቆየ እየተጫወ ለምን ኤምባሲ ጠርቶ አያናግረንም እንዴ? እኔ በግሌ ሰላም አርሲ እኔ አሁን ይኸው በዚህ 16,000 ህዝብ ፊት ለቤሩት ቆንጽላ ማስተላልፈው መልእክት ፕሊዝ ደውላችሁ እነዚህ ሰዎች ይሰብስቡ፣ አናግሯቸው። ራሄልን፣ ሱሱን፣ ገነትን ጥሩና አናግሯቸው። ገነትን ምከሯት። ምንድነው አቅም የላችሁም። አንድ ግለሰብ የሁሉ ነገር ሲያደርግ ኢትዮጵያን ቆንጽላ በቤሩት ሰው ላይ ፓወር የለውም። እኔ ሊሄድ ብዬ ሰላም አርሴማን አውርቻት ነበረ። ከዛ በኋላ ቁጥር ላከችልኝ። ደውለሽ ቀጠሮ ያዣለችን። ደውዬም ቀጠሮ አልያዝኩም፣ ግን ነገ ጠዋት 9 ሰዓት ሄጄ እሄዳለሁ። እንዴ እኔ አሁንም የምናገረው ነገር ፈራለሁ። በቃ ፈሪ ለእናቱ። እቺ ልጅ እኮ ዛሬ ሀገር ስለራቀች ነው ብዙ ነገር ያወራችሁ። እኔስ በልቼ ከሆነ እኔ ከዛ ካልጋ እኮ ስሽከረከር ነበረ። እኔስ በልቼ ከሆነ ሀቢባ፣ እኔስ ጠጥቼ ከሆነ ጠንቋይ ለራሱ አያውቅም ሊሉሽ ይችላሉ። እኔ ግን እዚህ ጋር ፈን ነው የምመጣው፣ ፈታ ልል ነው የምመጣው። ጓደኞች ያውቃሉ። ሱሱ ከኔ በለጠት እሷ እኮ ፈን ነው ምናምን ትላለች። ገባሽ? ያን የሚያውቅ ያውቃል። እኔስ በልቼ ከሆነ ሀቢባ፣ እኔስ ፈዝዤ ከሆነ ግን የሚያወጣ አምላክ አለ። አሁንም ሌላ ነገር አሁንም ስለተጠራው ነው እንጂ መጣሁት። ሀቢባ ስልኬን ዘግቼ አላይም አልሰማም ብዬ እግዚአብሔርን ጓደኞቼ ነበር። እግዚአብሔርን ሀቢባ ዋትሳፕ ኦንላይንም የለውም ግን ሱሱ ስትደውል እቺ ሴትዮ ምንድን ነው አዲስ ነገር ነው የእሷን አነሳው። ለምን ልብሽ የሚነግርሽ ነገር አለ። ገባሽ? ያንቺንም ቮይስ አየሁ። ስለዚህ እኔ ቆንጽላ ነገ ሄዳለሁ። እኔ እፈራለሁ ሀቢባ። እና ይኸው ዛሬ ሪከርድ ሳይት ስሰደብ ኦኬ ብዬ ማንም የሚያሰድብሽ እንትና ናት ቲክቶክ ከፍታ አይደለም። እኔ ጋም እየመጡ ኮመንት ላይ ገነት እየሰደበችሽ ነው ሀቡ እያሉ እየጻፉ ነበር። እንኳን ሳይ ደግ አደረገ እያልኳቸው ነበር። ምነግርሽ አንድ ሪከርደር ጋም ገብቼ ያልተናገሩ ትላንትና እኮ ጨረስን አይደለ? ተነጋገርን። እኔ እና አንቺ በአካል ነው የምንገናኘው አለች። ከዛ በኋላ አላናገረችኝም፣ አልደወለችልኝም። እኔም ስሟን አላነሳውም፣ የማንንም ስም አላነሳውም። ላይቫን ከፍታ ግን ገስት ላይ ደርድራ እቺ በቃ እንዴ የማይወርዱብኝ የለም ሪከርድ። ለምን በቃ ትናንት ለየን አይደለ? እሷም ዝታ ወረደች። ስለዚህ እኔ ከረፈደ ነው ሰላም አርሴማን አወራኋት። ስለመሸ እኔ ነገ ኤምባሲ ሄዳለሁ። ሰብስበው ማናገር ሳይሆን በቃ ሁሉም በየመንገዱ እንዳለው እንገናኝ ምናምን ሁሉም በየመንገዱ ሆነ ጉዳዩን ቆንጽላ እንዲይዘ በቀን ልጅ አቁጣ ሲለው ነው